የትግራይ ተቃዋሚ ኃይሎች ማስጠንቀቂያ፣ ህወሓትና ባለሥልጣናቱን እናስወግዳለን። በትግራይ የውስጥ ትግል መባባስ። በትግራይ ክልል ውስጥ የውስጥ የፖለቲካና ወታደራዊ ውጥረት መባባሱ ቀጥሏል። ከቅርብ ጊዜ ወዲህ በግልጽ እየተሰሙ ያሉ የትጥቅ ትግል ማስጠንቀቂያዎች የፌዴራሉ መንግሥትና ህወሓት የፈረሙትን የሰላም ስምምነት ዘላቂነት ጥያቄ ውስጥ እየከተቱት ይገኛሉ። የዛሬው ዋነኛ ዜናችን የሚያጠነጥነው በትግራይ ሰላም ኃይሎች ከፍተኛ አዛዥ ሜጀር ጀነራል ዘውዱ ኪሮስ በሰጡት የማስጠንቀቂያ መግለጫ ላይ ነው። ጀነራሉ ዘውዱ ኪሮስ የትግላቸው የመጨረሻና ዋና ዓላማ አሁን በትግራይ ስልጣን ላይ የሚገኘውን የህወሓት አመራርና ባለስልጣናቱን ማስወገድ መሆኑን በግልጽ ተናግረዋል። ይህ መግለጫ አሁን ላለው የትግራይ የፖለቲካ ምህዳር እጅግ ወሳኝና አዲስ ምዕራፍ የሚከፍት ነው። የጀነራሉን ማስጠንቀቂያ ተከትሎ ሌላ አዲስ ወታደራዊ ውህደት ዛሬ ይፋ ተደርጓል። የኢሮብ ሬዚስታንስ ጦር የተሰኘ አዲስ ኃይል ከሌላው የትግራይ ተቃዋሚ ኃይል ሐራ መሬት ጋር በመጣመር ህወሓትን ከስልጣን ለመታገል ስምምነት መፍጠሩን አሳውቋል። ይህ ጥምረት ህወሓት በአካባቢው ላይ ያለውን የበላይነት ለመቀልበስ ያለመ ሲሆን በሰሜናዊና ምስራቃዊ የትግራይ ክልል አካባቢዎች የትጥቅ ትግሉ ሊጠናከር እንደሚችል ፍንጭ ይሰጣል። የኢሮብና ሌሎች አጎራባች ወረዳዎች ነዋሪዎች በጦርነቱና በሰላም ድርድር ሂደት የፖለቲካ ጥያቄዎቻቸው ተገቢውን ምላሽ አላገኙም በሚል ቅሬታ ሲያቀርቡ መቆየታቸው ይታወሳል። ይህ አዲስ የኃይል ግንባር ያንን ቅሬታ ወደ ተግባራዊ ትግል ለመቀየር መወሰኑን የሚያሳይ ነው። የትግራይ ክልል ግጭት በፕሪቶሪያው የሰላም ስምምነት ከተቋጨ በኋላ በርካታ የትግራይ የጦር አዛዦችና የፖለቲካ ልሂቃን ህወሓትና አመራሩን በመክሰስ ከስምምነቱ ውጪ መሆናቸውን ገልጸዋል። ዋናው የቅሬታ ምንጭም የሰላም ስምምነቱ በቂ የፖለቲካ ሽግግር ሳያመጣ ህወሓት በክልሉ ላይ ያለውን ቁጥጥር እንዳጠናከረ የሚገልጽ ነው። ሜጀር ጀነራል ዘውዱ ኪሮስ የሚያዟቸው ትግራይ ሰላም ኃይሎች ቀደም ሲልም የህወሓት የጦር መዋቅር በመተው ለፖለቲካ ለውጥ የሚታገሉ እንዲሆኑ ሲገልጹ ቆይተዋል። አሁን የኢሮብና ሐራ መሬት ኃይሎች መደመር ደግሞ የትግሉን መሠረት ከፍ ያለ እንዲሆን ያደርገዋል። ይህ የውስጥ ትግል መባባስ የሚያመለክተው በክልሉ ውስጥ የብሔር ማንነትንና የራስን ዕድል በራስ የመወሰን ጥያቄን ጨምሮ በርካታ ያልተሰሙ የፖለቲካ ጥያቄዎች መኖራቸውን ነው። በተጨማሪም በሰላም ስምምነቱ መሠረት የክልሉን ሚሊሻ ትጥቅ የማስፈታት ሂደትና የጊዜያዊ አስተዳደር ምስረታ ላይ የተፈጠሩ ችግሮች ለዚህ ውጥረት መባባስ አጽንዖት አድርገዋል። ይህ የትግራይ ተቃዋሚ ኃይሎች ጥምረትና ማስጠንቀቂያ ምን ዓይነት ስጋት ይዞ ይመጣል? የፕሪቶሪያው ስምምነት ዋና ዓላማ በትግራይ ግጭትን ማቆምና የሰላም ሂደትን ማምጣት ነበር። አሁን የተፈጠረው የውስጥ ትግል ግን ከፌዴራል መንግሥት ጋር የተደረገውን ስምምነት ሳይሆን በክልሉ ውስጥ ያለውን የሰላም ሂደት በቀጥታ አደጋ ላይ ይጥላል። ህወሓት ይህንን የውስጥ ስጋት ለመቆጣጠር በኃይል እርምጃ ሊወስድ ይችላል። ይህም በትግራይ ሕዝብ ላይ አዲስ የደህንነት ስጋትና መፈናቀል ሊያስከትል ይችላል። በሌላ በኩል ህወሓት የፖለቲካ ምህዳሩን በመክፈትና ከተቃዋሚዎች ጋር የውስጥ ዕርቅ በማድረግ የኃይሉን ስብስብ ለመቀነስ ሊሞክር ይችላል። የኢትዮጵያ ፌዴራል መንግሥት ለዚህ የውጭ ትግራይ የኃይል ሽኩቻ ምን ምላሽ ይሰጣል? መንግሥት በሰላም ስምምነቱ መሠረት የትግራይ አስተዳደር ጉዳይ የህወሓትና የክልሉ ኃላፊነት መሆኑን ቢገልጽም ሰላሙ አደጋ ላይ ከወደቀ ጣልቃ የመግባትና ጫና ሊበዛበት ይችላል። በአጭሩ እነዚህ ተቃዋሚ ኃይሎች የሰጡት ማስጠንቀቂያ ህወሓት በትግራይ ላይ ያለውን ፍጹም የፖለቲካ የበላይነት ሊፈርስ እንደሚችል የሚያሳይ የመጀመሪያው ግልጽ ምልክት ነው። በማጠቃለያም የትግራይ ክልል አሁን ከውጭ ስጋት ባሻገር በውስጥ ባሉ የፖለቲካና ወታደራዊ ቅራኔዎች ምክንያት ወሳኝ የመንታ መንገድ ላይ ይገኛል። የሜጀር ጀነራል ዘውዱ ኪሮስ መግለጫና የአዲሱ ኃይሎች ጥምረት መፈጠር ህወሓት አሁን ያለውን የሥልጣን ይዞታ ለመጠበቅ የፖለቲካዊና ወታደራዊ ፈተና እንደሚጠብቀው ያመላክታል። የሰላም ሂደቱ ወደ አዲስ ዙር አለመረጋጋት እንዳያመራ የትግራይ ክልል አስተዳደር የፖለቲካ ምህዳሩን በማስፋትና የሁሉም ወገኖች ተወካዮች የሚሳተፉበት ጊዜያዊ አስተዳደር መፍጠር ላይ ትኩረት ማድረግ እንዳለበት ተንታኞች ይጠቁማሉ። የግብፁ ፕሬዝዳንት አብዱልፈታህ አልሲሲ በአዲሱ የአሜሪካን አስተዳደር በተለይም በፕሬዝዳንት ዶናልድ ትራምፕ አማካኝነት በኢትዮጵያ ላይ ተጽዕኖ ለማሳደር የነበራቸው የዋሽንግተን ጉዞ አደጋ ላይ መውደቁ ተሰምቷል።
የጉዞው ዓላማ በኢትዮጵያ ታላቁ ሕዳሴ ግድብ ዙሪያ ለግብፅ የሚጠቅም መፍትሔ ለማምጣት የአሜሪካን ጫና መጠቀም ነበር። ይሁን እንጂ እስራኤል በግድቡ ጉዳይ ጣልቃ መግባቷ የአልሲሲን ዕቅድ ያጨናገፈው ሲሆን ዋናው ጣልቃ ገብነት ደግሞ የመጣው እስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ መሆኑ ተዘግቧል። ይህ የእስራኤል እርምጃ በካይሮና በቴል አቪቭ መካከል ያለውን ስስ የዲፕሎማሲ ግንኙነት አሽመድምዶታል። የሁለቱ አገራት ግንኙነት መሻከር በዋናነት የተከሰተው በታላቁ የሕዳሴ ግድብ ጉዳይ ላይ ብቻ አይደለም። ዘገባዎች እንደሚያመለክቱት እስራኤል በግብፅ ላይ የጋዛን ስደተኛ እንድትቀበል እያደረገች ያለችው ጫና ዋነኛው ምክንያት ነው። የግብፅና የእስራኤል ሰላማዊ ግንኙነት ረጅም ታሪክ ያለው ቢሆንም በድንበር ደህንነትና በጋዛ አካባቢ በሚኖሩ ስደተኞች ላይ ያለው የፖሊሲ ልዩነት ወሳኙ የሆነውን ዲፕሎማሲያዊ ጥረቶች አደናቅፏል። ይህ ውጥረት ቀጥተኛ የሆነው ውጤት ደግሞ የአልሲሲን የአሜሪካ ጉዞና በኢትዮጵያ ላይ ጫና የማድረግ ዕቅድን አደጋ ላይ መጣሉ ነው። ይህ የዲፕሎማሲያዊ ትርምስ የተፈጠረበት ዋናው ምክንያት የሆነው የኢትዮጵያ ታላቁ ሕዳሴ ግድብ ነው። ኢትዮጵያ ግድቡን በሙሉ አቅሙ መሙላት ለልማትና ለሀገር ውስጥ የኤሌክትሪክ ፍላጎት ወሳኝ ነው ብላ ትከራከራለች። በሌላ በኩል ግብፅ ግድቡ የናይል ወንዝን ፍሰት ሊቀንስና በግብፅ ላይ የውሃ እጥረት ሊያስከትል ይችላል በሚል ከፍተኛ ስጋት አላት። ይህ ጉዳይ በሁለቱ የናይል ተፋሰስ ሀገሮች መካከል የጦፈ ውይይት እንዲፈጠር ምክንያት ሆኗል። አሁን ደግሞ የውጭ ኃይሎች ጣልቃ ገብነት ውዝግብን ይበልጥ ውስብስብ አድርጎታል። የእስራኤል ጣልቃ ገብነት ለምን እንደሆነ ለመዘገብ የክልሉን ጂኦፖለቲካ መመልከት ያስፈልጋል። እስራኤል ከግብፅ ጋር የጸጥታ ትብብር ያላት ቢሆንም የጋዛ ጉዳይ ቅድሚያ የሚሰጠው የደህንነት አጀንዳ ነው። ጠቅላይ ሚኒስትር ኔታንያሁ በግብፅ የውጭ ፖሊሲ ላይ ጫና ለማሳደር ይህንን አጋጣሚ እንደተጠቀሙበት ይታመናል። በተጨማሪም እስራኤል በምስራቅ አፍሪካ ከሚገኙ አገሮች ጋር የረጅም ጊዜ ግንኙነት ያላት ሲሆን በግድቡ ጉዳይ ላይ ቀጥተኛ ወይም ቀጥተኛ ያልሆነ ጥቅም ሊኖራት ይችላል። የእስራኤል ጣልቃ ገብነት ከሦስትዮሽ ድርድር ወጥቶ ወደ ሰፊው የመካከለኛው ምስራቅ የፖለቲካ መድረክ መሸጋገሩን ያመላክታል። የአልሲሲ የዋሽንግተን ጉዞ አደጋ ላይ መውደቅ የአዲሱ የአሜሪካ አስተዳደር በጉዳዩ ላይ ያለውን አቋም ሊፈታተነው ይችላል። አሜሪካ በግብፅና በኢትዮጵያ መካከል ወሳኝ የሆነ ሽምግልና ለመጫወት ትፈልግ ይሆናል። ሆኖም የግብፅና የእስራኤል ዲፕሎማሲያዊ ውጥረት ካይሮ በአሜሪካ ላይ ያላትን ተስፋ ሊያዳክም ይችላል። ይህ ክስተት የክልላዊ ኃይሎች በኢትዮጵያና በግብፅ መካከል ያለውን የናይል ጉዳይ ለመጠቀም የሚያደርጉትን ጥረት የሚያሳይ ነው። በአጠቃላይ የጋዛ ጉዳይ በታላቁ ሕዳሴ ግድብ የግብፅ ዲፕሎማሲያዊ እንቅስቃሴ የሚያጨናግፍ መሆኑን የጂኦፖለቲካዊ ትስስር ምን ያህል ውስብስብ እንደሆነ ያሳየናል። ክቡራን አድማጮች ለሰዓቱ ብታደምጧቸው ያልነውን አጫጭር መረጃዎች ያደመጣችሁትን ይመስላል። ስለተከታተላችሁን ከልብ እያመሰገንን ከሰዓት በኋላ በሌሎች አጫጭር ጥንክሮች እስከምንገናኝ በያላችሁበት መልካም ውሎ እንመኛለን።